ቤሎልም እትዬ ሄለንን አፈጠጣት። አንቺም እጅሽ ካለበት ንገሪኝ ብሎ አፈጠጣት። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ? እንዲሁ ክርስቲያን ቆንቼ ሰላም ብያለሁ። ሁላችሁም በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአዲስ ቪዲዮ ተከስቻለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ሆኖ ነባሮቹም ሼር፣ ላይክ፣ ሀሳብ አስተያየት በመስጠት አበረታቱኝ ይላለሁኝ። ዛሬ ይዤላችሁ የመጣሁት እንግዳ ድራማ 37 ነው። እትዬ ሄለንም ሀሳብና ጭንቀት ውስጥ ተውጣ ብቻዋን እያንጎራጎረች አዶኒ ወደ ክፍሏ መጣ። መጥቶም ዝም ብሎ ሲገባ እሷም ደነገጠች። ብድግ ብላ ተነስታ እንዴት ሳታንኳኳ ትገባለህ ብላ ጠየቀችው። እሱም መልሱ የሆነው የተከፈተ ቤት እንዴት አንኳኳለሁ? ክፍት ነው ገባሁኝ። ክፍት መሆኑን አላወቅሽም ነበር አላት። አዶኒም ፖሊሶቹ ደወሉ ወይ ብሎ ጠየቃት። እሷም ቆይ ለምንድን ነው የሚደውሉት ብላ ከተቀመጠችት ብድግ ብላ ተነሳች። እሱም ለነገሩ እኔ አሳልፌ ካልሰጠውሽ አይደውሉም አላት። አዶኒም ዛሬ የሆነ መረጃ ደርሶኛል፣ ልጆቹን ጉዲፈቻ ለማሳደግ እየሸሻቸው እንደሆነ ሰምቻለሁ አላት። እሷም ይህንን ስትሰማ ራሷን ስታወደቀች። አይንዬም ብቻዋን ሶፋ ላይ ቁጭ ባለችበት አጋጣሚ ቤሎል መጣ። አይንዬም በጣም ደነገጠች። ብድግ ብላ ተነስታ በፈገግታ ደስ ብሏት አቅፋ ሳመችው። ቤሎል እውነት ተፈታ ተለቀቅ? ምን ሆኖ ምን እንሆን ብሎ ነበር እየያዙክ? ደህና ነህ? ተፈታ በሰላም መጣ አለችው። እሱም ደህና ነኝ፣ አዎ ለቀውኛል አላት። አይንዬም ቁጭ በል ብለው ማን እንደያዘው ጠየቀችው። እሱም አዶኒ እንዳስያዘው አልተናገረም። ማን እንደሆነ አላየዋቸውም አላት። እሷም ውይ ምን አይነት ጨካኞች ናቸው፣ ዋና በሰላም መፈታት መለቀቅህ ነው። እሱስ ልክ ነሽ ብሎ ኑኑ ቤት የለችም እንዴ? እነ ኑኑ ቤት የሉም እንዴ ብሎ ጠየቃት። አይንዬም አሉ፣ አራ አሉ፣ መምጣትን ስላልሰሙ ነው እንጂ ይመጡ ነበረ፣ አሁን ይመጣሉ አለችው። እትዬ ሄለን ራሷን ስታ በወደቀችበት አጋጣሚ ኤልሾ መጣች። እሷም በርቀት ቆማ አፍጣ እያየች አዶኒ ታያለች። አንዴ እሷን ትመለከታለች። አዶኒም ቆሞ ያያታል። እንዴ ምን ሆነ ነው ደግሞ ቆመ ታየኛለህ? አግዘኝ እንጂ አለችው። አዶኒም ወይኔ ተኝቼ ነበርኩ ትንሽ አለና እሺ ብሎ ሄዶ አቅፏ አነሳት። ተነስታም ስትነሳም እየነሰራት ነበረ። ማሚ ምን ሆነሽ ነው እንዴ? እየነሰረሽ እኮ ነው። ምን ሆንሽ ብላ ኤልሾ ጠየቀቻት። ደህና ነኝ። ኤልሾም ማሚ የወንድሜ ነገር አሳስቦች ነው አይደል? አሁን ግን እኮ ተለቀቀ እየመጣ ነው አለቻት። እትዬ ሄለንም ማውራት ጀመረች። ማለት ምን ማለት ነው አለቻት። ተለቀቃ ለቀውታል፣ እየመጣ ነው ወንድሜ። እትዬ ሄለንም ተመስገን፣ በጣም ጨንቆኝ ነበረ፣ ይሄን ነበር መስማት የምፈልገው። እትዬ ሄለንም ቤሎል ተፈታ ተለቀቀ ሲባል ብዙም ደስተኛ አልሆነችም። አስመስላም ለኤልሾ ደህና ነኝ፣ አይ ጥሩ ነው፣ ጥሩ ነገር ነግረሽኛል አለቻት። ግን ይልቁንስ አንቺ ወጣ በይና እኔ አዶኒን የማውራው ነገር አለ አለቻት። ኤልሾም የምን ወሬ ነው? አሁን ደግሞ በዚህ መልኩ እንደዚህ ታመሽ ምን ታወሪያለሽ? ወሬው ይቆይና ይልቁንስ ወንድሜ ይሄን ደርሶ ይሆናል በርገ ሊሆን ይችላል እና እንውረድና እንየው፣ ሰላም ብለሹ ተገናኝታችሁ መተሽ ትተኛለሽ አለቻት። እሷም አይ አለቻት። ኤልሾም በቃ እሺ ብላ ትታወጣች። አዶኒም እቺ አስመሳይ ልጅሽ ምን እንደምትል ትሰሚያለሽ አይደል? ደግሞ አንቺ ለቤሎል እያሰበን የተጨነቀ ሰው ሆነሽ አታስመሲ፣ እንኳን ለሱ አይደለም ለኤልሾም አትጨነቂላትም አላት። አዶኒም አስፈራራት። ይልቁንስ ይህንን አስተካኪ፣ ካልሆነ ግን ቤትሽ በፖሊስ ተከቦ ነው የሚታዩ፣ እዚህ ቤት ውስጥ ትልቅ ባለስልጣን አለ ብሎ አስፈራራት። ኤልሾም ወንድሟን ፍለጋ ስትሄድ እሱም ቤት ውስጥ አገኘችው። በጣም ተደሰተች። ሄዳ አቅፋም ሳመችው። ወንድሜ የሚገሉክ የሚያጠፉክ መስሎኝ ነበር አለችው። እንዴት ይገሉኛል እንዴ ብሎ መለሰላት። አንተ ደግሞ ትጓራለህ እንዴ? እኛ እዚህ ተጨንቀን
አለችው። እሱም እንዳትጨነቂ ማንም ምንም ሊያደርገኝ አይችልም አላት። ቤሎልም ቁጭ ባለበት እትዬ ሄለን መታ አቅፋው ልትሰማው ስትል እሱም እምቢ አላት። አመሰግናለሁ ብሎ መለሰል። እትዬ ሄለንም በጣም ተናደደች፣ ተገረመችና እጄን ዘርግቼ እንዴት ሰላም አትለኝም አለችው። አመሰግናለሁ ብዬሻለሁ እኮ አላት። ኤልሾም ወንድሜ ምን ሆነ ነው? ፈልጋ ስላላገኘችህ ነው? እየፈለገችህ ነበር እኮ ግን ልታገኝ ስላልቻለች ነው አለችው። ቤሎልም አይ ስለደከመኝ ነው በጣም በኋላ እመጣለሁ አላት። እሷም እሺ በሰላም መምጣት ነው ዋናው ብላ ሶፋው ላይ ቁጭ እንዳለች ቤሎል አንዴ ውጭ እንውጣና ላናግርሽ እፈልጋለሁ አላት። እትዬ ሄለንም ለምን እንወጣለን? አይ እዚህ ሆነን ማውራት እንችላለን አናግረኝ አለችው። እሱም አይ እዚህ ሆኜ ማውራት አልችልም። እሷም ሻወር ውሰድና መጀመሪያ ምግብ ብላ አለችው። ለብቻው ማንጎራጎር ጀመረች። ይሄም ደግሞ ምን አባቱ ሊሆን ነው? ምን አባቱ ሊለኝ ነው ደግሞ አለች። እትዬ ሄለን እሺ ብላውም ከቤሎል ጋር ተያይዘው ወደ ክፍል ሄዱ። በሄዱበት አይንዬና ኤልሾ ቁጭ ባልበት ኤልሾም እቺ ልጅቷ የት ሄደች ደግሞ አትቀበለውም እንዴ? በሷ ምክንያት ተይዞ መሰለኝ የተለቀቀው አለች። አይንዬም ማናት? ምንድን ነው ማናት ብላ አፍጣየቻት። ለአይንዬም ኤልሾ መች ነው ቆይ ወደ ቤታችሁ የምትመለሱት ብላ ጠየቀቻት። አይንዬም ምን ማለትሽ ነው ልጄ አለቻት። እንዴ ምንም አላልኩም እኮ ጥያቄ ነው የጠየኩሽ። እያወሩም አጋጣሚ መኩ መጥቶም ሰላም ነው እትዬ ብሎ ሰላም አላት። ኤልሾም በጣም ተናደደች በመምጣቱ። እትዬም ቤሎል እኮ ተፈታ መጣ ብላ ነገረችው። እሱም ተፈታ እንዴ መጣ እንኳን ሰላም መጣ ብሎ አወራም። ኤልሾም በጣም ተናደደች አይኑን እያየች። እሱም እስቲ ልየው ሄጄ ሰላም ልበለው የት ነው ብሎ አወራ። ሲያወራም እሱ አሁን ስብሰባ ላይ ነው ከአንተ ጋር ሊያወራ ጊዜም የለውም አለችው። መሲም ብቻዋን ቁጭ ብላ ከቴዲ ጋር ያሳለፈችውን ጊዜ እያሰላሰለች መሳቅና መደሰት ጀመረች። በዛን ሰዓትም አጋጣሚ አዶኒ ወደ ክፍሏ አመራ። መቶም ምንድን ነው የሚያስቅሽ ብሎ ጠየቃት። አይ መጽሐፍ ውስጥ የሆነ ነገር አይቼ ነው አለችው። አይ የአባቤ ነገር ነው አላት። አዎ አለችው። መስዬ ግን የሆነ ማውራሽ ነገር አለ አላት። እሷም ምንድን ነው ንገረኝ አለችው። ስለ ኑኑ ላውራሽ ፈልጌ ነበር። እሺ ንገረኝ ቁጭ በልና አለችው። እሱም ሄዶ አጠገቧ ቁጭ አለ። ቤሎልም ለእትዬ ሄለን ቆይ ማሚ ኑኑ መታመሟን ለሰዎች እንዳትናገር ያልሻት ለምንድን ነው ብሎ ጠየቃት። አይ ሰዎች ከሰሙ እንዳያሳቅቋት ብዬ ነው አለት። ግን እኮ እራሷን ልታጠፋ ነበረ አላት። እሷም እና ይሁና አሁን ሌላውን እንተይና የምመራው ቦታ አሳይኝ፣ የተመረመረችበት አሳይኝ። እንዴት ነው የሐሰተኛ ምርመራ ወረቀት የሚሰጣት ብሎ አናገራት። እሷም ተፋጠጠች። ቆይ ይሄ ተዛዝሮ እየዞሩ ይሄንን እያጣሩ ነበር ማለት ነው ብላ ብቻውን ማንጎራጎር ጀመረች። ቤሎልም በጣም ተናደደ። እንዴት የሐሰተኛ መረጃ ይጻፍላታል? እንዲሁም እከሳችሁና ሕግ ጋር አቀርባቸዋለሁ አላት። እሷም ደነገጠች። ተረጋጋ እንጂ ምን ሆነ ነው? ገና መምጣቴ እኮ ነው አለችው። አይ በዚህ ሁኔታ መረጋጋት አልችልም፣ ግን ቦታውን ንገሪኝ አላት። እሷም አላቅም። ለምንድን ነው ማትናገሪው? ቆይ ቅድሽ ምንድን ነው? አንቺ ማለሽበት ማለት ነው። እትዬ ሄለንም በጣም ተናደደች። ተጠግታም በጥፊ አለችው። ከአሁን በኋላ እንደዚህ አይነት ነገር እንዳትጠይቀኝ፣ ምንም ቢሆን እናትህ ነኝ አለችው። እሱም በጣም ተናደደ። ጥያቄን ከማይሆን ነገር እንዳታገናኝው፣ እኔ የጠየኩሽ ጥያቄ ብቻ ነው ብሎ አፈጠጠበት። በጣም ደነገጠ።